የህይወት ጉዳዮችን ጠቅለል አድርጎ በሁለት ጎራ በማስቀመጥ ላይ ነው። በቀላሉ ለመግለጽ ያህል በአንድ በኩል በህይወታችን በእኛ ቁጥጥር ስር ያሉ ነገሮች ሲመደቡ፣ በሌላ በኩል ደግሞ በጭራሽ ከኛ ቁጥጥር ውጭ የሆኑ ነገሮች ይመደባሉ። እያንዳንዱ ጤነኛ የሆነ ሰው ሀሳቦቹን ወይም ደግሞ አእምሮውን፣ ድርጊቶችን ወይም ደግሞ ተግባሩን እና ለህይወት ክስተቶች፣ ለሰዎች ነገር ወይም ደግሞ ንግግር የሚሰጠውን ግብረ መልሱን ወይም ደግሞ የአጸፋ ምላሽ መቆጣጠር ይችላል። እነዚህ ነገሮች በእያንዳንዱ ሰው ቁጥጥር ስር መሆን የሚችሉ ነገሮች ናቸው። በሌላ በኩል ደግሞ ጨዋዊ የሆኑ ነገሮች፣ ምሳሌ የሚለዋወጠው የአየር ሁኔታ፣ የሌሎች ሰዎች አስተያየት፣ ሀሳብ፣ ድርጊት እንዲሁም በህይወታችን ያሳለፍነው ጊዜ ፈጽሞ ልንቆጣጠራቸው ከማንችላቸው ነገሮች ወይም ሁኔታዎች የሚመደቡ ናቸው። ህይወት የሚያበላሸውና የሚያመሰቃቅለው ችግር የሚመጣው መቆጣጠር የማንችላቸውን ጉዳዮች ለመቆጣጠር ስንታገል ነው። ለመለወጥ በማንችላቸው ነገሮች ላይ በመጨነቅ ብዙ ጉልበትና ጊዜ እናጠፋለን። ስላለፈው ስህተታችን አብዝተን እንጨነቃለን፣ እንሰለሰላለን፣ እንጸጸታለን። ግን ይህንን አንዳች ቅንጣት ያክል መቀየር ወይም መቆጣጠር አንችልም። እርግጠኛ ስለማንሆንበት ስለወደፊቱ ኑሮ ወይም ደግሞ ስለወደፊቱ ህይወት አብዝተን እንጨነቃለን። የጥንካሬው ጥሬውን ትክክለኛ እና ሰላማዊ ኑሮ ለመኖር በህይወታችን መቆጣጠር በምንችላቸው ነገሮች ላይ ብቻ እንድናተኩር አስተምረው አልፈዋል። በቁጥጥር ውስጥ ያሉ ነገሮችን ለይተው ይወቁ። ምክንያቱም መቆጣጠር ከማይችሉት ነገር ላይ ኃይሉን፣ ጉልበቱንና ጊዜውን ከማባከን ሊያሸንፉት ሊረቱት ከማይችሉት ኃይል ጋር ከመታገል ነገሩን ትውጥ ማድረግና የውስጥ ሰላምን መጠበቅ ትልቅ ጠቃሚነት ስለሆነ በራስዎት በጎነት ላይ፣ ጠቢብነት ላይ እና ምክንያታዊነት ላይ እንዲሁም ልከኛ ሰው መሆን ላይ ያተኩሩ። መቆጣጠር በማትችሏቸው ነገሮች መጨነቅ ስታቆሙ በአእምሯችሁ ውስጥ በጣም ብዙ ነፃ ቦታ ትለቃላችሁ፣ ይጠባል ማለት ነው። አእምሯችሁ በምትቆጣጠሩትና ተጨባጭ የህይወት ሁኔታ ላይ ለማተኮር ነፃ ሆኖ ኃይልና ጉልበት ያገኛሉ።